سيدون بسم الله عندنا ياز آمين عندنا ياز آمين جغناون آمين الله يجغنك በመጀመሪያው ራውንድ አልፍም 2 ደቂቃ 3 ደቂቃ ፋይቱ ያልቃል ከፌስ ኦፍ በኋላ ሴዶ አሁን መነጋገሪያ መሆኑን ቀጥሏል። በማግስቱ እንግዲህ በመርካቶ ተገኝቶ የመርካቶ አድናቂዎቹ ደጋፊዎቹና ቤተሰቦቹ ከኋላ እየተከተሉት ሴዶ ጀግናው በቀሉ እያሉ አድናቆታቸውን እየገለጹ የተለቀቀው ቪዲዮ መነጋገሪያ ሆኗል። ነገራችን ላይ የሴዶ ላይ ያለው አመለካከት ተቀይሯል። እንዳልኳችሁ በጣም በሳል እንደሆነ ሊያሸንፍ እንደሚችልም ግምት እየተሰጠ ነው። እናቶችም ዱዓ እያደረጉለት ነው። በነገራችን ላይ ሴዶ ያሸንፍ ደሊቅ ነው ያሉ እናቶች በያሉበት ዱዓ እያደረጉለት እንዳለ ቪዲዮም ተለቋል። ጆኒ የሴዶ ተጋጣሚ ተፎካካሪነቱን አሸናፊነቱን አሁንም እየገለጸ ነው። ከፌስ ኦፍ በኋላም የሰጠው መግለጫ በራስ መተማመኑን ያሳያል። ምንድን ያለው ከንቃተ ህሊና ደቂቃ እንደውም በታች ነው ማሸንፈው፣ ምክንያቱም ከዛ በኋላ ቀጠሮ አለኝ፣ አፖይንትመንት አለኝ፣ ሴዶን እንደ ነገሩ አድርጌ ወደ ራሴ ጉዳይ መሄድ ፈልጋለሁ ብሎ አስፈግጓል። የሴዶ ልጅም ያለው ነገር አለ። እነዚህን አስመልክተን ዛሬ ቪዲዮዎች ይዘናል። መርካቶ ላይ ትላንት አሳይቻችሁ ነበር አይደለ? አሁንም ዛሬም የሚወጡ አሉ አዳዲስ ቪዲዮዎች። ሴዶ በእርግጥም እውነት አብዮት ፈጥሯል ማለት ይቻላል። ከዳር እስከ ዳር እየተከተሉት አድናቆታቸውን እየገለጹ ያለውን ዛሬ ደግሞ ያገኘሁትን አዲስ ቪዲዮ ልጋብዛችሁና በሱን ጀምር። እንግዲህ ሴዶ ማርሻል አርትን የሚገጥመው ጆኒ አሁንም አሸናፊ እንደሚሆን በራስ መተማመን እየገለጸ ነው። ያው ከጆኒ ጋር ተያይዞ በፌስ ኦፍ ወቅት የተነሱ ነጥቦች ላይ ከሃይማኖት ጋር የተነሳው ነጥብ አሁንም አንዳንዶች ሀሳብ እየሰጡበት ቀጥለዋል። አሁንም በቀላሉ እንደሚያሸንፈው ከዛ በኋላ ቀጠሮ እንዳለበት በ2 ደቂቃ ውስጥ ውድድሩ እንደሚያልቅ ገልጿል። ጆኒ ከፌስ ኦፍ በኋላ ተጠይቆ እሱን መልእክት ደግሞ እስቲ ላሳያችሁ። በመጀመሪያው ራውንድ አልፍም 2 ደቂቃ 3 ደቂቃ ፋይቱ ያልቃል። አረዝሙም እኔ አይውማ ቀጠሮ አለብኝ። I have an appointment እና ከፋይቱ በኋላ ልክ እንዳለቀ ቤልቴን ተቀበላለሁ፣ ስፒች አደርጋለሁ and I have to immediately go to my appointment. Sorry guys ምንም ማረጋለሁ። የሴዶ ማርሻል አርት ደጋፊዎች ከዳር እስከ ዳር እየተነቃነቁ ነው። እናቶች ደግሞ ዱዓ እያደረጉለት ነው። ሴዶ ያሸንፍ ይቅናው ድልቅ ነው እያሉ ነው። እሱንም ቪዲዮ አግኝተናል። እስቲ ላስመልክታችሁ። አልሐምዱሊላህ ሰላቱ ሰላም አላ ወአላ ረሱል ሰለላሁ ዐለይሂ ወሰለም። ሴዶን ቢስሚላህ አንደኝነት ያዝ አሚን አንደኝነት ያዝ አሚን ጀግናውንልን አሚን አላህ ያጀግንክ አሚን በአተል ኩርሲው ነው አሚን በአንድ አተል ኩርሲ ወሙላ እንደምትለው አላህ ያድርገው አሁን ይሁን አሚን አሚን የሴዶ ልጅ ተብሎ በማህበራዊ ሚዲያ ሲመላለስ የነበረው ሐሳብ ሲሰጥበት የነበረውን ታውቁታላችሁ አይደል? እሱ ህፃን ሴዶም ምላሽ ሰጥቶበታል። ያው ተደጋጋሚ ቪዲዮ ይሰርተናል። ካሸነፈ ሻምፒዮን ከሆነ 300 ሺህ ብር እንደሚሰጠውም ቃል ገብቷል። እሱን አስመልክቶ ህፃኑ ዱዓ አድርጉ 300 ሺህ ብሩ እንዲደርሰኝ የሚል መልእክትም አስተላልፉ። ጭላሉ ቲዩብ ነው። አሁንም እንደተለመደው ሰብስክራይብ አድርጉ። ስላለን ጊዜ አብራችሁን ስለምትሆኑ እናመሰግናለን።